ምን ማለት ነው? ምን ይሰራል ይሄ? ከኔ ኪስ እርግጠኛ ነሽ አወጣሽ? አላ ከዘር እንደወደቀው ያምሻል እንጂ አቧትን ጨርጨር ይገኛል እናት ምንም ቢገኝ ታዲያ ምንድን ብርቅ ነው እንዴት አለ ሌላ ነገር ታወራለች እኮ የራስ መጠበቂያ መድኃኒት አይደል እንዴ ሌላ ምንድነው የራስ መጠበቂያ ራስ እና ይሄ ብርቅ ነው እንዴት ታዲያ ምንድነው አንቺ የምታገናኘው የራስ መጠበቂያ ማለት እና የራስ መጠበቂያ ማለት ንገረኝ እስኪ ምንድነው የራስ መጠበቂያ አልገባኝ አቧትን ጨርጨሪ ደግሞ አንቺ ምንድነው ያልጨረጨረሽ እንደዚህ በቃ ተረጋጊ በመጀመሪያ ደረጃ እሺ ንገረኝ አስረዳኝ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ እህት ወንድሞቻችን እንዴት ቆያችሁ ማለት እንወዳለን በመጀመሪያ ደረጃ ዛሬ እንግዲህ ባባና እኔ ማማን ፕራንክ እናደርጋታለን ይኸው እሱ ራሱ ተዘጋጅቶ ነው ዛሬ ካሜራ ውስጥ የገባውና ውድ ቤተሰቦቻችን ማማ የለችም አሁን ወጣለች ሱቅ የሆነ ነገር ገዝቼ ልምጣ ብላ ወጣለች ማርያምን ቤት ውስጥ የለችም ይህን ሀሳብ የመጣልኝና ውድ ፋሚሊዎቼ እንግዲህ በዛሬ ደግሞ ማለት ነው ሰሞኑን እኛ ቤት ውስጥ እየተደረጉ ያሉ ነገሮችን ተንኮሎች የሚሆኑ በቀል ነው ይሁኑ ምን ለእናንተ መለየት እስኪያቅታችሁ ድረስ እየተፈጠሩ ያሉ ነገሮች ግራ በጣም ተጋብታችኋል ዛሬ ደግሞ ማለት ነው እሷን የሚያስጨልል አለ የሚያስጨልል የሚያሳብድ ነገር እናደርጋታለን ምንድነው መሰላችሁ የፕራንኩን ሀሳብ በትዕግስት ጠብቁኝ እንነግራችኋለን እና ዛሬ ባባተው የዛሬው ሀሳብ የቪዲዮ ሀሳብ ልንገራችሁ በመጀመሪያ ደረጃ ስትወጣ ለብሼ የነበረው ልብስ ላሳያችሁ ይሄን ሱሪ ይሄን ቱታ ነበር ለብሼ የነበረው ይሄንን ማለት ነው አሁን እሷ ከወጣች በኋላ እዩት ፏ ብዬ ቀይር ያለው ልብስ ምናምን ወጥቼ እንደምሄድ ነው የምነግራት ግን በዛ መሃል ላይ የምሰራው ተንኮል ከባድ እግዚአብሔርን ማለት ማንም ሰው ይህንን ነገር ለማድረግ ሲያስብ ማለት ነው ሪስክ በጣም አለ እውነቴን ነው የምነግራችሁ ማለት በትዳር በእሷና እኔ ግንኙነት መሃል በራሱ የሚፈጥረው ራሱን የቻለ ችግር አለ ግን ያው አስረዳታለሁ ትረዳኛለች ኦልሞስት ካሜራው ስላለ እንደ ማስረጃ ትጠቀመዋለች ብዬ ስለማስብ ይሄን ነገር ላደርግ እችላለሁ እና ቤተሰቦቼ ቪዲዮ እንደሚያዝናናችሁ እንደሚመቻችሁ ተስፋ አደርጋለሁ እና ደግሞ ውድ ቤተሰቦቻችን እኛ ፕራንክ ማለት እኔም ሳደርግ ኦልሞስት ብዙ ኮሜንቶች ይጻፍልኛል ኮሜንቶች ላይ ግን ያልተመቻችሁን ሐሳብ ወይም ደግሞ እንዳይሆን የምትሉኝና ሐሳብ እንደ ጥሩ ጎን ተቀበላለሁ ስድቦችም አሉ ኔጌቲቭ የሆኑ ሐሳቦችም አሉ ኔቨር ችግር የለው ማለት የተመቸውን ሰው ሐሳብ አስተያየቱ መጻፍ ይችላል እና የኔ ፋሚሊዎች ዛሬ በሚያስገርም ሁኔታ የፕራንኩን ሐሳብ ነግራቸዋለሁ እና በመጀመሪያ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ ተጠይቃለሁ እስከ ቪዲዮ መጨረሻ አብራችሁኝ ጠብቁ ስትመጣ ጉድ ነው የምንሰራት ባባ አብሮኝ እግዚአብሔርን ባባ እኔ ቁጭ ብሎ ማለት ነው እናትያ ስለሌለች ነው እኔ ጋር ጥላው ማለት እሱ እዛ እንትን አሁን ላይ እንትን ስለሆነ ያስቸግራል እንደፈለገ ለቀን አስቀምጠነው እንትን የምንልበት ሰዓት አይደለም ቢወድቅ ይጎዳና ለዛ ስለሆነ የግድ እሱ መያዝ ማቀፍ ስላለብኝ ነው ቪዲዮ ላይም እንደዚህ አድርጌ ይዤ መጣውና ቤተሰቦች ለማንኛውም በትዕግስት አብራችሁኝ ቆዩ ላስረዳችሁ በቃ ባባ ራሱ እኮ የረበሸኝ ነው እቺን ነገር ታቋታላችሁ እቺን ነገር የሚያጋስባለ ወንዶቹ ታቋታላችሁ ሴቶቹ ግን አታቋት እቺ የጤና መጠበቂያ ናት ልበላችሁና በዚህ ነው ዛሬ ቃልዬ ፕራንክ የምናረጋት እዩት ድንገት ይሄንን እቃ የታረጋዋለሁ እዚህኛው ኪሴ ቀይሬ እንደረሳሁትና እንዳላስታወስኩት አድርጌ እዚህ ውስጥ አስቀምጠዋለሁ ከዛ ይመስለኛል በቅርቡ ተመልሳ ልብስ የምታጠብ ይመስለኛል አጥባለሁ ስትል ሰምቻታለሁና በዛ ሰዓት ታየዋለች ኪስ ውስጥ ስለማስገባ ኪሴን ሳትፈትሽ ልብስ አታጥብ እና እንደዛ አይነት ተሞክሮች እኔ ጋር የለም ማለት ምንም አይነት ከሷ የተለየ ነገር ከሷ ውጭ ሌላ ነገር ማስብ ወይም ሌላ ነገር ሆነ አስባም አታውቅም ስለኔ ማለት ነው እንደማታስብ ነው እርግጠኛ ስለሆንኩ ማለት ነው ግን ዛሬ ደግሞ ፕራንክ ነው ማደርጋት እና የጉዳዩዋ ምን እንደሆነች በመጀመሪያ ላልገባችሁ ሰዎች ላስረዳችሁ ይዋት በጣም ነውር ነው ያው ባለጌ እንዳትሉኝ ግን እሺ ብልግና አይደለም ይሄን እኔ ልጠቀምበት ሳይሆን የገዛሁት ለቪዲዮ ሐሳብ ትናንት ውጪ ነበር የዋልኩትና
አጋጣሚ ሀሳቡ ሲመጣልኝ ገዝቼው መጣሁ። የገዛሁበት ዋና ዓላማ ግን ፕራንክ ለማድረግ ስላሰብኩ ነው። ፋሚሊያዊ ይሄ ሴንሴሽን የምታውቁት ታውቃላችሁ፣ ለጤና ወሳኝ ነገር ነው። በብላችሁ ውስጥ ወንዶቹ ታውቁታላችሁ፣ ሴቶችም ያው በእርግጥ የጋራ ጉዳይ ስለሆነ አብዛኞቻችሁ ታውቁታላችሁ። እና ይሄ በጣም በትዳር ውስጥ የሚደብር ነገር ነው ማለት ከኔ ኪስ ሲገኝ እሷ ሳታውቅ በጣም የሚያስከፋት የሚያስቀይማት ጉዳይ ነው። እና ይሄንን እኔ ኪስ መገኘት ማለት ከባድ ጸብ ነው። በህይወታችን ውስጥ ከባድ ቀውጥ የሆነ ጸብ ነው የሚፈጠረው ቤት ውስጥ። ማንም ደርሶበት ሊሆን ይችላል። በቃ ማሰብ ሁሉ የሚደብር ነገር ነው ማለት ከእኔ ውጭ ሌላ ሴት ታስባለህ ወይ ሌላ ሴት እንትን ትላለህ ወይ አይነት ነገር ነው ሀሳቧ ሊመጣላት የሚችለው። ይህንን መገመት የሚያቅተው ሰው አለ ብዬ አላስብም። እና እዩት፣ ይህንን ኪሴ ውስጥ ነው ቀጥታ ማድረገው። እዩት፣ እኔ እሽጉ ራሱ አልተፈታም ሳመጣው ማለት ነው፣ ለእናንተ ለማሳየት ስለፈለኩ። ይሄን አይታችሁ ደግሞ ሌላ ነገር እንዳታስቡ እሺ ቤተሰብ። እዩት እዩት ቤተሰብ። ከዛ እንደዚህ እናደርግና ይሄንን እዚህ ጋር ሱሪውን እዚህ ጋር እናስቀምጠውና ካሜራ እናስተካከላለን። አዎ ካሜራ ካስተካከልን በኋላ እሷ ያው ልትመጣ ትችላለች፣ ሱቅ ነው። በወጣችበት አጋጣሚ ነው ኦልሞስት አንድ 5-6 ደቂቃ አካባቢ ሊፈጅባት ይችላል ወጣ እስከምትመለስ ድረስ እና በዛች አጋጣሚ ነው ቪዲዮ የምንቀርጸውና ቤተሰብ እንዳታሳፍሩኝ። ባይዞ በቃ ኔጌቲቭ የምታስቡ ሰዎች ልትኖሩ ትችላላችሁ። በጣም ሶሪ። እንግዲህ እኔ ለቪዲዮ ነው የምሰራው፣ ፕራንክ ለማድረግ ነው። ካሰባችሁም ደግሞ ኔቨር ምንም ማድረግ አልችልም። ይቅርታ ማለት እፈልጋለሁ። በመጀመሪያ ደረጃ የሚያስቀይማችሁ ሰዎች፣ የሚያስከፋችሁ ሰዎች ልትኖሩ ትችላላችሁ። ፕራንክ ነው እንዳይደብራችሁ ማለት ነው። እና ቤተሰብ አሁን ካሜራውን እናስተካክላለን፣ ዝግጁ አድርገን እንጠብቃታለን። ትመጣለች። ስትመጣ ይሄን ልብስ ወስዳ መቼም ያቆሸሸ ልብስ ማስቀመጫ አስቀምጪው፣ ልብስ ስታጥቢያ ብረሽ ጠቢው ነው የምላት። እንደምታጠብ ስትናገር ሰማሁት እንጂ ጠቢው አላትም። አሁን እሱን ነው የማደርገው። ስትመጣ ያው ታየዋለች። ካሜራ ደብቀን ነው ቁጭ የምንለው። ቅዱሴና እንጫወታለን። ከዛ ቀውጥ ይፈጠራል ማለት ነው ቤተሰብ። ለማንኛውም በትዕግስት ቪዲዮን እስከ መጨረሻው አይታችሁ ሀሳብ አስተያየታችሁን ሳትሰጡ እንዳትወጡ። እስከ መጨረሻው ሰዓት አብራችሁን ቆዩ። ካሜራ እናስተካክላለን። የኔ አባት እንግዲህ ውድ ቤተሰቦቻችን ካሜራ አስተካክለን ጨርሰናል። ቅዱሴና እኔ ለፕራንኩ ሀሳብ ጨርስ አጠቃለናል። ውድ ቤተሰቦቻችን በዛ አጋጣሚ ማለት ነው የተቆለፈውን በር እንከፍተውና በቀጥታ ስትመጣ ከፍታ እንድትገባ እናደርጋለን ማለት ነው። ስለዚህ በትዕግስት አብራችሁን ቆዩ። በሩን እናስተካክላለን። ከዛ ራሷ ከፍታ እንድትገባ እናደርጋለን። ምክንያቱም እንዳይነቃብን ነው። አባ ቤቢ መጣች። ምንድን ነው ስለሆነ ነው እንዴ? ምን በዓል ነው ማለት ነው ዛሬ? እና እንዴት ነው የሚዘጋው ታዲያ? በበዓል ቀን ይዘጋል እንዴ? ምንም ሱቅ እና ዝም ብለሽ ሁሉም ዝግ ነው። ተአምር ነው በኛ። እና ዛሬ አገልግሎት የት ነው የምናገኘው? ባባ የኔ ፍቅር ማሚ ተነሳ። ይህን ሱሪ ውሰጂና እዛ እንትኑ ጋር አስቀምጪው። ተነሳ ባባዬ ተነሳች። ከእንቅልፍ ተነስታ ከኔ ጋር ቁጭ አለች። ማሪ ማለት ይዘሽው ልጅ አስበሽ ነበር እንዴ?
ተአምረኛለሽ አንቺ ራስ ፍቅሬ አሁን ማሚ ልብስ ምናምን ታጥቢያለሽ አይደል ዛሬ አዎ ይሄ ልብስ ወሰጅና አንተም በቃ የሚታጠበው ልብስ ጋር ጨምር ምንድን ነው የታሽ ምነው ልብስ ለማጠብ በጣም እንትን ነሽ ምንድን ነው እስኪ አምጪው ምንድን ነው አንቺ ምንድን ነው ትርብላ ምንድን ነው እዚህ ጋር ዞሩ ምን ያላቀሙ ምን ማለት ነው ምን ይሰራል ይሄ ከኔ ኪስ እርግጠኛ ነኝ ሻወጣሽ አላ ከዘር እንደሚወደቀው ያምሻል እንዴ አቧትን ጨርጨር ይገል እናት ምንም ቢገኝ ታዲያ ምንድን ብርቅ ነው እንዴት አለ ሌላ ነገር ታወራለች ምን ይሰራል ይሄ ምን ይሰራል አንተ ባለ ዳር ነው ይሻላል ከዛሬ ለዲ መጫወቻ ነው ናስያባይ ምንድን ነው ይሄ ቆይ ከየት አምጥተው ነው አቡ በላሽ በቃ ልጅ ናት እንታኝ ምንድን ነው ከየት ነው ያመጣው ምን ለማለት ፈልገሽ ነው ግን ምንድን ነው ይሄ እሺ ይሄ እኮ የራስ መጠበቂያ መድኃኒት አይደል እንዴ ሌላ ምንድን ነው የራስ መጠበቂያ ራስ እና ይሄ ብርቅ ነው እንዴ ታዲያ ምንድን ነው አንቺ የምታገናኘው የራስ መጠበቂያ ማለት እና አንቺ ማንም ሰው እኮ በቃ እሱ ምንድን ነው ምን ጽሁፍ ላይ ነው ናሲ ጀማል ለጋ አንተ ልጅን አትነካው ማይገባ አቦ ይወርዛው ና ባይ እጂ ያልተስተካከሉ ቃላቶችን አረመ ቆሻሻ ይባላል ዝም ብላ ተደም ሻሁን አረደኝሽ ማሪ ወይ ይባል ምንድነው ነገር ይተወው ማለት ለምን ነው ያስቀም ምንድነው እሺ ከየት አመጣው እናቱ ለምን አትይኝ በቃ አገኘሽ ማኪሶ ውስጥ ስለተገኘ ምን ለማለት ፈልገሽ ነው አባና ኪስ ውስጥ ያረከው አይደለም ኪስ ውስጥ አገኘሽ እሺ ምን ለማለት ነው አንተ ምን ለማለት ኪስ ውስጥ የከተትኩ ይሄን ከየት አመጣው በቃ ድንገት ሌላ ሰው እኔ ሲጀምር በቤቴ ላይ አይቼው ሰምቼው እንደዚህ አይነት ነገር አላውቅም ግን እዚህ ጋር ጽፎ አለ አታውቂም አረ መብራና አላውቅም ወይ ነገረኝ እሺ ቶሎ ብላ አስረዳኝ እንጂ ከየት አመጣው በቃ ተይ አንቺ ደግሞ ምንድነው ነገረኝ እንጂ ምን ብዬ ላስረዳሽ ከየት ያመጣው አንተ እየተናገረኝ ስራ አይደል ወደ ይበላል ከየት ነው ያመጣው እሺ ነገረኝ አታዘዝሽኝ እኮ በቃ ከየት ነው ያመጣው እኮ ባይ ስለሳሳት ይሁን እንዴ ነገር ውስጥ ዘር በላ አንተ እንዴት ይዞ ማልፈልግም እግዚአብሔር ምን ዘር ምን ይይዛል ቆሻሻ ይሄ ማለት ምንድን ነው ሌላ ነገር ልሽ ነው ስሙን ራሱ ነው ኦፍ ማይነን አንተ ኮል ይሄ ስልከና ይሄ ቆሻሻ ነው እሺ ምንድን ነው ሰው ይሁን በሽተኛ እንዴ አንተ ከየት ነው የመጣው አዋት ጭቢ በቃ አንቺ የሆነ ቦታ ላይ ነው የምሄድበት ጉዳይ አለ የት ነው የምትሄደው አትሄድም የሆነ ሰው ቀጠሮ አለኝ እሄዳለሁ አትሄድም ማን አንቺ ስለርሽ ነው ማለት ነው እንዴ ጭራሽ ደግሞ የት ልትሄድ ነው ትላለች እንዴ ልጅ አሳቀፈችኝ ስለሄድሽ የት ልትሄድ ነው ብለሽ ጥያቄ አይ ታዲያ ደግሞ ያሳሰንቹ ነው እና ታዲያ ልጁ ታዲያ እንዳይነሳ ቆለ አስቀምጠሽ አትመስይም አባ እንዳትስ እንዲያጥል
መታለ ከጣልኩ መታለ ማለት ነው። ወዲታ በዘልች ደግሞ ኮንዶም በኪሱ ይዞ መዞር ጀመረ። ምንድን ነው ያልሽው? ሰው ሲበላሽ እንደዚህ ነው ለካ ሰው ሲበላሽ እንደዚህ ማለት እና ኮንዶም ኪስ ውስጥ ቢገኝ ምንድን ነው ሌላ ታምር አስመሰልሽው እኮ። ምን ሲባል ሲቻል ከባለትዳሩ ኪስ ውስጥ ምን ይሰራል? ባለትዳር ኮንዶም አይጠቀም? ምን ይሰራል? አይጠቀምም ወይ ነው? ይሄ እኮ የጤና መጠበቂያ ነው። ሌላ ነገር አስመስልሽ። ባለትዳር ላይ መጀመሪያ ሲጋቡ ነበር ማወቅ ያለባቸው። ከተጋቡ በኋላ ኮንዶም የሚጠቀሙ ምን ችግር አለ? በየትኛው ሰዓት ሲሆን ምን ሆነ? ማማ በቃ አሁን አትጨቀጨቂ እናት። ዝም ብለሽ ይሄ ጸባይሽ ደግሞ በጣም እየተገማማ ነው ሰሞኑን። ትንንሽ ምክንያቶች ሁሉ መገናኘት ወይ ታወራለች እንዴ? ዝም በል ወዲሞስ እንዳይለኝ ታውዋትን ጋር መጀመሪያ ቆሻሻና ጽዳት የምን ቆሻሻ ነው ማዘደው? ምንድነው እንደዚህ አይነት አንቺ ምን ነሽ? ተረጋጊ እስኪ መጀመሪያ ማስረዳሽ። አንቺ አይደለም አንቺ እኮ ማስረዳት በጣም ከባድ ነው። ምንድነው ደግሞ ወደዛ ዳር ቆሻሻ ጣል ወይም ደግሞ ኪስ ውስጥ እንደለመድኩ አስቀምጥ። ከልጄ ፊት አጥፋ። አንቺ ሁሌም ኪስ ትበረብሪያለሽ። ዝም ብለሽ ምን ኪስ አስበረብሪ? ልብስ አላሰውኝ እንጂ ማንቺ ኪስ ዝም ብለሽ መፈትሽበት ነው። አንተ እኮ ነው የሚለው ወደዛ ጣል። ምን ነሽብኝ አንቺ? ልብስ ሰጫሽ ታሰሽ ነው ለበቃው ምን መስራ ማሚ ይኖርክ አባቴ ሰብስብ ልጅ ወዲያ ያረጋዋል። አቡ በቃ ተኝ። ምንድን ነው አንቺ? እኔ እሄዳለሁ ለማንኛውም ማለት ነው። አሁን አትጩሂ፣ ተረጋጊ። እኔ ወደ ቦታው ደርሼ እመጣለሁ። አባዬ ነው ወደዛ ሆንልኝ። ልጅን ሰማዋላችሁ ምን አገባሽ? ያማን ልጅ ሲጀመር አንቺ እዚህ ውስጥ የሚያገባሽ ነገር አለ እንዴ? በልጅ ነው ሲጀመር አዘባሽ ነው ወዳለው ሻባይ እዩ ሱራ ፈለኝ በቃ ሶሪ ዘርበልታው ልጅ አንተካ የታባለኝ ሰው ማለት ነው ልጅ አባይ አንተና እኔ የሆነ ቦታ ደርሰን እንመጣለን። እሺ በቃ ተዋት። እሷ አንተ ትጃጃል ከካም ስም ብላ ነው የምታወራው። ጋይስ እንዳለ አብዳለች። በጭንቀት እያበደች ነው። እሺ የታባቷን እናቱ ማማ አትጨናነቅ ወይ ናያልኩሽ እኮ ነይ እስኪ ነይ በመጀመሪያ ደረጃ ማለት ነው ተረጋጊና እናውራ። ላይ መጀመሪያ እንዴት ከነኪስ አገኘው እንዴት መጣ ለሚለው ጥያቄ መልስ ልንገርሽ። ነይ ቁጭ በይና እናውራ። ዝም ብለሽ በራስሽ ጊዜ ከምታብጂ ነይ ላስረዳ። ለማንኛውም ማለት ነው ሉካት ሚ የዛሬው ፕራንክ አንቺ ማይ ቆሻሻ ዘርበልኝ ልዛ ፕራንክ ተደረገሻል። እሺ በቃ ተረጋጊ። ይኸው ካሜራ ዘጋ። እግዚአብሔር አይደለም ይኸው አልኩሽ እኮ ተረጋጊና እናውራ።
ቆሻሻ አይባልም። እግዚአብሔር ስሚ ኪስ ውስጥ ምን ያለ ሌላ ታምር ያገኘሽ መሰለሽ? ምንድን ነው እና ከዚህ በላይ ምን ይቅርታ አልኩሽ። ያው ካሜራ ጋር ለፕራንክ ነው ካሜራ። ወረቀቱን አላየሽም? እንደዚህ ጋር ቅድም እና ታሽጎ የመጣበት ነው። ሌላ መቼ ተጠቀምኩበት? ስጠቀማለት እሺ፣ ከሌላ ሰው ጋር እሺ። ፕራንክ አልኩሽ። ካመንሽ መኝ፣ ካላመንሽ ደግሞ ራስሽ ጉዳይ። እንኳን ዘርበደኝ ነው አባዬ። ምን ደግሞ ከራስሽ እስኪ ማይኝ ምን ሽብኝ ነው አንቺ ሌላ ሀሳብ ውስጥ ትገቢያለሽ እንዴ? ፕራንክ ነው ብዬው ካሜራ ከማሳየት ውጭ ሌላ ምን? በቃ እንኳን ሰበሽ። እሺ በቃ ይቅርታሽ እኮ ካለ የዘርበደኝ ይቅርታሽ በፈጣሪ ስም ዘርበደኝ። ይኸው ካሜራ ነው ማርያምነት ዘርበደኝ። እሺ ተረጋጊ በቃ ቁጭ በይ። ነገር ሰበሽ ዘርበደኝ ማን ይዞቹ በሽተኛ ሽችን ፍት አፈልግ በቀራሽ ያመጣ ጣጣው ምላስ ቆርጣ ታው ለማንኛውም ማለት ውድ ፋሚሊዎች ለመናገር ደብሯታል፣ ለማውራት አስጠልቷታል። እንግዲህ በመጀመሪያ እኔም ነግሬያችሁ ነበር እንደዚህ አይነት ነገሮች ሊያጋጥም እንደሚችሉ። ያው ዛሬ በጸብና በኩርፊያን የተለያየ ነው። ውድ ቤተሰቦች ለቀጣዩ ምን ይፈጠራል የሚንለውን አናቅም። ከካሜራ ጀርባ እንግዲህ ጋይስ የተመቻችሁን ሀሳብ አስተያየት ጻፉልኝ፣ ኮሜንት አድርጉልኝ። በተረፈ በሚቀጥለው ቪዲዮ እስከምንገናኝ ድረስ አብረን በሰላም ሁላችንም፣ እግዚአብሔር ከእናንተ ጋር ይሁን።